ምን ይዞ ይመጣል የሚለው የሁላችንም ጥያቄ ነበረ። በእርግጥም ቴዲ አፍሮ የብዙዎቻችንን ግምት ከግምታችንም በላይ እንዲሆን ያደረገ በመሆኑ ዛሬ ለኔ ልዩ ቀን ነው። ምናልባት በወቅቱ ዘፈኑ እንደተለቀቀ የነበረኝ ስሜትን በወቅቱ አግኝቻችሁ በገልጽላችሁ ደስ ይለኝ ነበረ። እንባም ነበረ፣ ሳቅም ነበረ፣ ደስታም ነበረ። ብዙ ስሜቶች ተደበላልቀው ነው የተቆጣጠሩኝ። በተለይ በእንባ የገለጽኩት በከፍተኛ ደረጃ ስሜቴን ያወጣውበት ለቅሶ የታጀበ ስሜት እንደሆነ ነው። ምናልባት ወደ ኋላ ሄጄ ሳስታውሰው ራሴን አላውቅም ነበረ። በተለይ ዳስጣል የሚለውን ዘፈን መጨረሻ ላይ ነው የለቀቀው። ከጀንበር ጀምሮ ከ18ኛው ቁጥር ላይ ካለው አልበም ጀምሮ እያንዳንዱ በቅደም ተከተል እየተለቀቀ በመጨረሻም ዳስጣል የሚለው ላይ ሲደርስ እንግዲህ ምን ያህል ኢትዮጵያውያን በዛን ወቅት ላይ እንዴት ያንን ዘፈን እንደ ተከታተሉት እገምታለሁ። ምክንያቱም የኔንም ስሜት ስለማቅ ነው። የ8 ዓመቱ መከራ፣ በእርግጥ የኢትዮጵያ መከራ በህወሓት ዘመን በከፍተኛ ደረጃ ሁላችንንም ለትግል ያወጣን፣ ሁላችንንም አርበኛ ጋዜጠኛ እንድንሆን ያደረገን የህወሓት ዘመን ነው። የህወሓት ዘመን የከፋ ዘመን ነው። በኢትዮጵያ ታሪክ ውስጥ ጨለማ ብለን የምንጠቅሰው ነው። ነገር ግን ከዛ የበለጠ ድቅድቅ ጨለማ ይመጣል ብለን አልጠበቅንም። አብይ አህመድ ሲመጣ ሁላችንም የተስፋ ቃሉን ሰምተን ኢትዮጵያ ልትለወጥ ትችላለች፣ ኢትዮጵያ ወደ መልካሙ ልትመጣ ትችላለች በሚል እድል እንስጠው ብለን በድጋፍ ከጎኑ የቆምን ጥቂቶች አይደለንም። ያንን ተስፋችንን ያንን ህልማችንን ወዲያውኑ አጨናቅፎ አብይ አህመድ በእውነተኛ ማንነቱ መጥቶ ኢትዮጵያን እንደዚህ አይነት መከራ ውስጥ የከተታት። ስለዚህ ይሄ የ8 ዓመቱ የተጠራቀመው ህወሓትን በዛ አውሬ የነበረውን ስርዓት እንድንረሳ ሁሉ እንድንዘነጋው ያደረገው የአብይ አህመድ ዘመነ መንግስት በዚህ ሙዚቃ ውስጥ የተገለጸባቸው መንገዶች እጅግ ስሜት የሚነኩ የተዳፈነውን ስሜት የሚቀሰቅሱ፣ እውነት ለመናገር ዛሬ ታሪካዊ ቀን ብቻም አይደለም። ይሄ ቀን ለኢትዮጵያውያን ዳግም ኢትዮጵያዊነትን ከፍ አድርገን እንድናነሳ ሞራል የሚሰጠን ብርታት የሚሆነን ካንቀላፋንበት እንድንነቃ የሚያግዘን ከድንዛዜ እንድንወጣ ከብዙ ድባቴዎች ወጥተን ኢትዮጵያን ለማዳን የሞራል ስንቅ የሚሆነን ሙዚቃ ወይም አልበም ነው ማለት እችላለሁ።